የፋኖ ኃይሎች የብልጽግና ስብሰባን የበተነ ጥቃት በመፈጸም የራሳቸውን ህዝባዊ ስብሰባዎች ማድረጋቸውን ገለጹ። የመከላከያ ሰራዊቱ በበኩሉ አመራሮችን ጨምሮ ከ95 በላይ የፋኖ ኃይሎችን ገደልኩ ብሏል። በዝርዝር ተሰሙታላችሁ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዛሬ የአገዛዙ ጦር አባላት በጎጃም ሰከላ ወረዳ ንጹሃን ገበሬዎችን መረሸናቸው የተነገረ ሲሆን በንጹሃን ላይ የሚፈጸመው ግፍ ተባብሶ ቀጥሏል። በሌላ በኩል አምባሳደሩ ህወሓት ጦርነቱን ድጋሜ ሊጀምረው ነው ብለዋል። በዝርዝር ያዝነው ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የፋኖ ኃይሎች የብልጽግና ስብሰባን የበተነ ጥቃት በመፈጸም የራሳቸውን ህዝባዊ ስብሰባዎች ማድረጋቸውን ገለጹ። የመከላከያ ሰራዊቱ በበኩሉ አመራሮችን ጨምሮ ከ95 በላይ የፋኖ ኃይሎችን ገደልኩ ብሏል። የብልጽግናው ባለስልጣናትና የሰራዊቱ አመራሮች ጭምር ወደሚቀርቧቸው የመገናኛ ብዙሃን በሚወጡበት ጊዜ የሚያደርጓቸው ንግግሮች ልክ ከሰሞኑ ሌተናንት ጀነራል መሐመድ ተሰማ፣ ፊልድ ማርሻል ብርሃኑ ጁላና ሌተናንት ጀነራል ብርሃኑ በቀለ እንዳደረጓቸው ንግግሮች ተንኮታኩተዋል፣ ጤሻ ገብተዋል፣ እየተለቀሙ ናቸው፣ እያጸዳናቸው ነው ወዘተ የሚሉ ናቸው። በሌላ በኩል የሚቀርቡ የሰራዊቱ የውጊያ ሪፖርቶች ደግሞ በመቶዎች ገደልን፣ አመራሮች እንደመሰስን፣ መስዋዕትነትን በመክፈል የክልሉን መንግስት ታደግን የሚሉ ጠንካራ ውጊያ ላይ ሰራዊቱ ተጠምዶ እንደሚገኝ የሚያረጋግጡ ሆነዋል። ትናንት የምስራቅ እዝ የዘመቻ መምሪያ ያወጣው የጎጃምና የደቡብ ጎንደር ሪፖርትን የሚያመላክተውም ይህንኑ ነው። በጎጃም ይልማና ዴንሳ በርካታ አካባቢዎች፣ በሸበል በረንታ የተለያዩ ስፍራዎች ከደጋዳሞት እስከ አዊ ዞን ጓጉሳና ሽኩዳድ ባሉ ቀጠናዎች እንደዚሁም በደቡብ ጎንደር ከሰዴ ሙጃ እስከ ፎገራ ወረዳዎች ድረስ ውጊያ ያደረገባቸው ቦታዎችን በመዘርዘር ነው ያቀረበው። በዘመቻ ሪፖርቱ ላይ እንደተመላከተው በዚህ አደረኩት ባለው ውጊያ በስም የዘረዘራቸውንና የፋኖ አመራሮች ያላቸውን ግለሰቦች ጨምሮ 95 ገድዬ 29 አቆሰልኩ ይላል። ተሽከርካሪዎችን፣ ፈንጅና የጦር መሳሪያዎችን ከፋኖ ኃይሎች ማረኩ እያለም ይቀጥላል። በእነዚህ ውጊያዎች ከመከላከያ ሰራዊቱ በኩል ደረሰ የተባለውን ጉዳት ይገልጻል ተብሎ ባይጠበቅም እንዲህ የዘመቻ መምሪያው የሚገልጸውን ጠንካራ ውጊያ ነው ጀነራሎቹ ወደ ሚዲያ ሲወጡ የተጠናቀቀ የመለቃቀም ስራ የሚሉት። በርግጥ ፊልድ ማርሻል ብርሃኑ ጁላ ከዚህ በፊት ፋኖ ያሉትን አካል ቅጥረኛም አሸባሪም ሽፍታም ባንድ ጊዜ እንደሆነ ገልጸው ነገር ግን እየተዋጋን ነው ብለውት ነበር። የፋኖ ኃይሎች በበኩላቸው የካምፕና ማሰልጠኛ ላይ ጥቃት ማድረሳቸውን፣ ስብሰባ እንዳይደረግ መበተናቸውን፣ ወታደራዊ ተሽከርካሪን ማውደማቸውን ይገልጻሉ። ከባህር ዳር በቅርብ ርቀት በምትገኘው መሸንቲ ሊደረግ የነበረ ስብሰባን ጥቃት በመክፈት መበተናቸውን የሚገልጹት የፋኖ ኃይሎች የአዊ ዞን ቀጠናን ጨምሮ በተለያዩ ስፍራዎች ደግሞ ማህበረሰቡን በማሰባሰብ የራሳቸውን ስብሰባዎች ማከናወናቸውን አብራርተዋል። በክልሉ ከሰሞኑ ጠንካራ ውጊያ ከተደረገባቸው አካባቢዎች ውስጥ በጎንደር አርማጭሆና በጎጃም ደግሞ የዲማ ጊዮርጊስ ቀጠናዎች የሚጠቀሱ ናቸው። በታች አርማጭሆ ሙሴ ባምብና ኮርቢ በተባሉ አካባቢዎች ለተከታታይ ቀናት በነበረ ውጊያ
በደርዘን የሚቆጠሩ የመንግስት ኃይሎችን ገደልን ሲሉ ይገልጹና ከዳባት ቅርብ ርቀት ወቅን ደግሞ በድንገተኛ ጥቃት ወታደራዊ ተሽከርካሪዎች ላይ ጭምር ጉዳት እንዳደረሱ ነው የፋኖ ኃይሎች ያሳወቁት። ዛሬ ደግሞ በጎጃም ቀጠና ሰከላ ከግሽ አባይ ቅርብ ርቀት ባለ ስፍራ እንደዚሁም በዳንግላ አቅራቢያ ጊሳ በተባለ ቦታ በአመዛኙ የመንግስት ኃይሎች እንደ ካምፕ የሚገለገሉበትና የሚሊሻ አባላት ስልጠናዎች ጭምር የሚሰጥበት ቦታ ነው በሚባልበት አካባቢ ጥቃት መፈጸማቸውን ገልጸዋል። ቦታ፣ ጊዜ፣ መጠንና የጥቃቱ አይነት ይለያይ እንጂ በየዕለቱ ጥቃቶችና የተኩስ ልውውጦች እየተደረጉ የአማራ ክልሉ የብልጽግና ተወካይ አረጋ ከበደ አንድ ሰሞን እንዳሉት አስከሬን ቆጣሪ የሆነ ክልል ሆኗል። ዛሬም ሚሊዮኖች ከትምህርት ገበታቸው ተነቅለው ወደ ወታደራዊ ማሰልጠኛዎች በግዳጅ አፈሳ ጭምር እየተጋዙ ቀጥለዋል። ሁነኛ የፖለቲካ መፍትሄ ያገኝ ዘንድ የሚቀርበው ጥሪ እስካሁን በተፋላሚ ወገኖች በኩል ተቀባይነት ያለው አልሆነም። በሌላ መረጃም የብልጽግናው ሹም ባለሙሉ ማዕረግ አምባሳደር ህወሓት ለሌላ ዙር ጦርነት እየተዘጋጀ ነው ሲሉ ከሰሱም። አምባሳደር ሱሌማን ደደፎ ህጋዊ ህልውና የሌለው ህወሓት የወንጀለኛ ቡድን ነው ካሉ በኋላም የሀገራችንን የብሔራዊ ደህንነት እየተጻረረ መቀጠል የለበትም፣ ሊጠፋ ይገባል ብለዋል። ባለፉት ዓመታት የህወሓትን ገመና አውቃለሁ በሚል በሚዲያ በርካታ ጉዳዮች ላይ ሲናገሩ የከረሙት የአብይ አህመድ አድናቂና የብልጽግናው መንግስት ቀዳሚ ሹመኛ አምባሳደር ሱሌማን ደደፎም ከሰሞኑ ሙሉ አምባሳደር ሆነው መሾማቸው ይታወቃል። የቀድሞ ሜቴክ ያሁኑን የኢትዮ ኢንጂነሪንግ ግሩፕ ለ2 ዓመታት በዋና ስራ አስፈጻሚነት የመሩት ሱሌማን ደደፎ ድርጅቱ ከስሮ ሙሉ በሙሉ 17% ብቻ አቅሙ እንደቀረ ከዚህ በፊት እንደተነገረ መዘገቡን ተከትሎ ከኃላፊነታቸው ተነስተዋል መባሉም የቅርብ ጊዜ ጉዳይ ነው። ታዲያ በዚህ የጥፋት ወንጀላቸው ሳይጠየቁ ባለሙሉ አምባሳደር ተደርገውም ተሹመዋል። አሁን ላይ አምባሳደሩ በግልጽ የብልጽግናውን ፕሮፓጋንዲስትነት በይፋ ተቀላቅለዋል። የህወሓት ነገር በማለት የጻፉት አምባሳደር ሱሌማን ደደፎ ህወሓት ሊጠፋ ይገባል ሲሉ ደምድመዋል። አምባሳደሩ ይህ ጸረ ኢትዮጵያ ቡድን በህዝብ ተጋድሎ ከስልጣን ከተወገደበት ጊዜ ጀምሮ እስከ ዛሬ ድረስ በህገወጥ መንገድ ሲሰራ ቆይቷል በማለት ወንጅለዋል። ቀጥለውም በሰሜን እዝ የመከላከያ ኃይሎች ላይ ጥቃት ከከፈተበት ጊዜ አንስቶ እስከ ዛሬም ድረስ የሀገራችንን ህልውና የሚፈታተኑ በርካታ ህገወጥ ድርጊቶችን እየፈጸመ ነው። ይህ ቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻ እየተዘጋጀ ከውጭ ጠላቶቻችን ጋር ድጋፍ የሚያገኝበት ሁኔታን ለማመቻቸት እየተላላከ እንደሚገኝ እየተሰማ ነው ሲሉ ከሰዋል። በሌላ መረጃም ጅቡቲ ከ7000 በላይ ሰነድ አልባ ኢትዮጵያውያንን ከሀገሩ አስወጣች። የጅቡቲ መንግስት ሰነድ አልባ የሆኑ የውጭ ሀገራት ዜጎች ከሀገሩ እንዲወጡ ያስቀመጠው የ1 ወር የጊዜ ገደብ መጠናቀቁን ተከትሎ ሰነድ አልባ የሆኑ 7000 ኢትዮጵያውያንን በዛሬው ዕለት ከሀገሪቱ አባሯል። ሌሎች በጅቡቲ የሚገኙ ቀሪ ኢትዮጵያውያንም በመጪዎቹ ቀናት ወደ ሀገራቸው እንደሚመለሱ ታውቋል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ሰነድ አልባ ኢትዮጵያውያን ከሀገሪቱ የሚወጡበት የጊዜ ገደብ እንዲራዘም ለሀገሪቱ መንግስት ያቀረበው ጥያቄ ተቀባይነት ሳያገኝ መቅረቱ አይዘነጋም። በሌላ መረጃም የእስራኤል የደህንነት ካቢኔ ጋዛን ለመቆጣጠር የቀረበውን እቅድ ማጽደቁ ተነገረ። የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሂደው የተጠናከረ ወታደራዊ ዘመቻ መጥራት ጀምሯል። የእስራኤል ደህንነት ካቢኔ የሀገሪቱ ሰራዊት ጋዛን መቆጣጠርን ጨምሮ ሐማስ ላይ የሚያካሂደውን የጥቃት ዘመቻ ለማስፋት የወጣውን እቅድ ማጽደቁን አንድ የእስራኤል ባለስልጣን አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱ ሐማስን ለመደምሰስና የቀሩትን ታጋቾች ለማስመለስ የሚያስችል በመሆኑ ጥሩ እቅድ መሆኑን መናገራቸውን ባለስልጣኑ ጠቅሰዋል። ካቢኔው በተጨማሪም የተባበሩት መንግስታት ከባድ የምግብ እጥረት አስከትሏል ያለው በጋዛ ላይ ለ2 ወራት የተጣለውን ዕቀባ ለማብቃት
የግል ድርጅቶች ወደ ጋዛ እርዳታ እንዲያስገቡና እንዲያከፋፍሉ የቀረበውን እቅድ በመርህ ደረጃ አጽድቋል። የመንግስታቱ ድርጅትና ሌሎች የእርዳታ ተቋማት የቀረበው እቅድ መሰረታዊ የሰብአዊ እርዳታ አቅርቦት መርሆችን የሚጥስ ነው በማለት እንደማይተባበሩ አስታውቀዋል። ሐማስ በበኩሉ በእስራኤል በኩል የቀረበው ሐሳብ ፖለቲካዊ ማስፈራራት ነው ብሎታል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ካቢኔ ለ2 ወራት የቆየውን የተኩስ አቁም ማብቃት ተከትሎ በጋዛ ውስጥ የሚካሄደውን ወታደራዊ ዘመቻ በተመለከተ የተወያየበትን ስብሰባ ያደረገው ትናንት እሁድ ምሽት ነው። አንድ የእስራኤል ባለስልጣን ዛሬ ሰኞ ለመገናኛ ብዙሃን በሰጡት ገለጻ የካቢኔ ሚኒስትሮቹ በሀገሪቱ ጦር ሰራዊት ጠቅላይ ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር የቀረበውን በጋዛ ውስጥ ሐማስን በመደምሰስ ታጋቾችን የማስለቀቅ እቅድ በሙሉ ድምፅ አጽድቀውታል። እቅዱ ከያዛቸው ተግባራት መካከል ጋዛ ሰርጥን በመቆጣጠር ይዞታን ማስፋት፣ የጋዛ ነዋሪዎችን ለመከላከያነት ወደ ደቡብ ማዘዋወር፣ የሐማስን እርዳታ የማስተራጨት አቅምን ማዳከምና በቡድኑ ላይ ከባድ ጥቃት መፈጸምን የሚያካትት ነው ብለዋል ባለስልጣኑ። የእስራኤል መገናኛ ብዙሃን እንደዘገቡት እቅዱ ወራትን የሚፈጅና በመጀመሪያው ደረጃ ተጨማሪ የጋዛ አካባቢዎችን መቆጣጠር እንዲሁም በጋዛ ድንበር አካባቢ ያሉትን የእስራኤል የመከላከያ ቀጠናዎችን ማስፋትን ይጨምራል። ይህ እስራኤል ከሐማስ ጋር በምታካሄደው አዲስ የተኩስ አቁም ድርድር ላይ ተጨማሪ አቅም የሚሰጣት ይሆናል ተብሏል። የእስራኤል የደህንነት ካቢኔ አባል የሆኑት ዚብ ኤልኪን እንደተናገሩት ትራምፕ ከሳምንት በኋላ በመካከለኛው ምስራቅ የሚያደርጉት ጉብኝት ከማብቃቱ በፊት ሐማስ ማምረራችንን ከተረዳ ታጋቾች የሚለቀቁበት እድል አለ ብለዋል። እሁድ ዕለት አንድ የባህር ኃይል ሰፈርን የጎበኙት ሌተናንት ጀነራል ዛሚር ለልዩ ኃይሎቻቸው ባደረጉት ንግግር በጋዛ ውስጥ የሚካሄደውን ዘመቻ ለማጠናከርና ለማስፋት በ10 ሺዎች የሚቆጠሩ የተጠባባቂ ጦር አባላት መጠራታቸውን ገልጸዋል። የጠቅላይ ሚኒስትሩ ተቺዎች የተኩስ አቁሙ ማብቃቱን ተከትሎ በቅርቡ በተካሄደው ወታደራዊ ዘመቻ ታጣቂዎቹን ለማስለቀቅ አለመቻላቸውን በመግለጽ ኔታንያሁ በዚህ ግጭት ዓላማቸው ምንድነው የሚል ጥያቄ ውስጥ ወድቀዋል ብለዋል። በቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ የሐማስ ሁሉንም መሰረተ ልማቶች ያወድማሉ። የካቢኔ አባላቱ ለበርካታ ወራት ቀስ በቀስ የሚደረግ የምድር ላይ ዘመቻን እቅድ ያለምንም ተቃውሞ ማጽደቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም